ችግር ይሄ ነው በይ። በቃ ሻትና ፋረቂያ እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ የሚፈታ ነገር አይደለም ካልሽ በውስጥ ከሆነ ከመጀመሪያው ቪዲዮ ሳትሰሪ ህዝቡን ሳታስጨንቂ ህዝብ መጥቶ ኮመንት ላይ እኔን ሳያስጨንቅ በውስጥ ነግረሽኝ አንፈታውም ነበር። ተንበርክከሽ እያለቀሽ ቪዲዮ ሰራሽ። ከዛ ህዝቡ ተጨነቀ፣ ተሸበረ። ባልሽ ደግሞ እየዞረ በየቦታው ረዋን እጇን ቆረጠች ብሎ ያወራል። እኔ በዚህ እርግዝናዬ ላይ በድንጋጤ ኮመንት ላይ መጥተው ረዋን እጇን ቆረጠች ሲሉኝ እኔ ደነገጥኩ፣ በጣም ደነገጥኩ። ተይ እንጂ ቆፍጠን በይ። ምን ጉድ ነው አሁን? ይኸውልሽ ችግሩን መናገር የምትፈልጊ ከሆነ ላይቬን ስዘጋ እሺ፣ አዎ እሺ፣ ተዘጋ ፋይሉ። ከዛስ በቃ አልተገኘም። እሺ ምን ይደረግ? ህይወትሽን እየኖርሽ ነው። ጤነኛ ነሽ፣ አግብተሻል፣ አርግዘሻል፣ ሱቅሽ እየሰራ ነው። ምንድነው ችግርሽ? እኮ ፋይል መዘጋቱ ምንድነው ችግሩ? ይዘጋ በቃ፣ የራሱ ጉዳይ። ገንዘብሽ ነው፣ ህዝብ ተክቶልሻል። ሌባ የበላሽን ብር ህዝብ ዘግቷል፣ ህዝብ ተክቷል። ምንድነው ችግርሽ አንቺ? አሁን ላይ ችግርሽ ምንድን ነው? ታመሻል? መታከም ያተሻል ወይ? ምንድን ነው ችግሬ? ይሄ ነው በይኝ። አንቺ ብቻ ሀቢባ፣ እኔ ችግሬ እዳ አለብሽ፣ የባንክ እዳ የሚያስጨንቅሽ ምንድን ነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው እኮ። ቆይ አዎ እኮ ገባኝ። ስለባኑ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ አገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ሕፃን ልጅ ሁሌ እያለቀሽ ህዝቡ ያንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን? ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ነው ይቅርታ ምትኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ሞቶ ሲሰቀጥ ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኝ እንትን እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬት አምጥቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው?